ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስ ፓትርያርኩ የአርመን ቤተክርስቲያን ሊቀ ጳጳስና በኢትዮጵያ የአርመን አምባሳደርን በጽፈት ቤታቸው ተቀብለው አነጋገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ አሾት ሞናስካንያን በግብጽ ኢትዮጵያና በመላው አፍሪካ የአርመን ቤተክርስቲያን ሊቀ ጳጳስና በኢትዮጵያ የአርመን አምባሳደር በጽፈት ቤታቸው ተቀብለው አነጋግረዋል። ቅዱስነታቸው ለልኡካኑ እንኳን ደህና መጣችሁ በማለት አርመን ታሪካዊ ሀገር የሆነች ከኢትዮጵያ ጋር ታሪካዊ ትስስር ያላት ሀገር መሆኗን በማስረዳት የአርመኒያ ኦርቶዶክስ ቤተክርስቲያን መሪ ብፁዕ ወቅዱስ አቡነ ካረኪን ጤንነት ቤተክርስቲያን ሰላምና የክርስቲያኖች ሕይወት ደህንነት በተመለከተ ጠይቀዋቸዋል። አምባሳደር ሳህክ ሳርግሲያን ለቅዱስነታቸው እንደገለጹት የአርመን ኦርቶዶክስ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን ስትሆን በሀገሪቱ በዩኔስኮ በዓለም ቅርስነት የተመዘገቡ በርካታ ቅርሶች መኖራቸውን አስረድተዋል። የእነዚህን ቅርሶች ታሪክ የያዙ መጻሕፍት ለቅዱስነታቸው በስጦታ በርክተዋል። ቅዱስነታቸውም ለልኡካኑ የቅዱስነታቸውን ሐዋርያዊ አገልግሎት የያዘውን መጻሕፍት በስጦታ በርክተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ነው። ጉባኤ ቤቶች ለነገዋ ቤተክርስቲያን ዘመኑን የዋጀ አገልግሎት መስጠት የሚያስችላቸው ሥራ ላይ ትኩረት ሊያደርጉ እንደሚገባ ተገለጸ። ጉባኤ ቤቶች ዘመኑ ያመጣውን ቴክኖሎጂ በመጠቀም የቅድስት ቤተክርስቲያንን አገልግሎት ዘመኑን በዋጀ መልኩ ሊሰጡ እንደሚገባ ተገልጿል። ከጣቢያችን ጋር ቆይታ ያደረጉት የጉባኤ ቤት መምህራን እንደገለጹት የነገዋን ቤተክርስቲያን የሚረከቡ ደቀ መዛሙርት ከዘመኑ ጋር የሚያራምዱ ሥራዎችን መስራት እንደሚያስፈልግ ገልጸዋል። ተመልካቾቻችን የዚህም ሙሉ ዘገባ በአብይ ዜናችን የምንመለስበት ይሆናል። የ10 ዓመቱን መሪ ዕቅድ ተፈጻሚ በማድረግ ረገድ የሊቃውንተ ቤተክርስቲያን ድርሻ ከፍተኛ መሆኑ ተገለጸ። ቅድስት ቤተክርስቲያንን በተለያዩ ዘርፎች ተጠቃሚ የሚያደርጉ በመንፈሳዊ ዘርፍ እንዲሁም በልማትና በማህበራዊ ዘርፍ ያተኮሩ አጠቃላይ 16 ግቦች ያሉት የ10 ዓመት መሪ ዕቅድ መውጣቱ ይታወቃል። በመሆኑም የእነዚህ ዕቅዶች ተግባራዊ የሆኑና የታለመላቸውን ግብ ይመቱ ዘንድ ሊቃውንተ ቤተክርስቲያን ድርሻቸው ጉልህ መሆኑ ተገልጿል። ከጣቢያችን ጋር ቆይታ ያደረጉት መምህራነ ቤተክርስቲያን እንደገለጹት ምንም እንኳን ለሁለንተናዊ አገልግሎቷ መሳካት ሊቃውንተ ቤተክርስቲያን ድርሻቸው ጉልህ እንደሆነ በመግለጽ ለመሪ ዕቅዱም ያላቸውን ድርሻ በመረዳት በትጋት ሊተጉ እንደሚገባም ተገልጿል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።